ዓለማችን በተለያዩ አቅጣጫዎች እየተደረጉ ባሉ ጦርነቶች እጅግ ከፍተኛ የሆነ ውጥረት ውስጥ ገብታለች። በተለይ ደግሞ በሩሲያና በዩክሬን መካከል እንዲሁም አሁን እየተካሄደ ያለው የኢራንና የእስራኤል ውጥረትም ዓለምን ከፍተኛ ስጋት ውስጥ ከቷታል። በተለይ የሩሲያ በዩክሬን ላይ የፈጸመችውና 15 ሰዎች የሞቱበት ጥቃት ከፍተኛ ጉዳትም የደረሰበት እንደሆነ ተገልጿል። ይህ ደግሞ በሁለቱ ሀገራት መካከል የተኩስ አቁም ንግግሮች እየተደረጉ ሳለ የተካሄደ ጥቃት መሆኑ ምናልባት የሁለቱ ሀገራትን ጦርነት ወደ ተለየ መንገድ ሊወስደው ይችላል የሚል ስጋትን ያጫረ ጉዳይ ሆኗል። በሌላ በኩል ደግሞ እንደሚታወቀው በእስራኤልና በኢራን መካከል ያለው ውጥረትም ተባብሶ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የአየር ክልል በቁጥጥራችን ስር ነው፣ የኢራንን መሪዎችም መምታት የሚያስችል ሁኔታ ላይ እንገኛለን፣ ይህንን የማድረግ ፍላጎት አሁን የለንም እንጂ ሲሉ መደመጣቸውና በእስራኤልም በኢራንም በኩል እየተደረጉ ያሉ አጸፋዊ እርምጃዎች ዓለምን ወዴት አቅጣጫ ይወስዷት ይሆን የሚሉ ስጋቶችን ፈጥረዋል። ይህ ጉዳይ እንዳሳሰባቸው የቻይናው ፕሬዝዳንት ሺጂንፒንግ ሳይቀሩ ንግግር ማድረጋቸውን በዚህ ጉዳይ ላይ ይታወቃል። ዛሬ በዜና ኢትዮጵያ እነዚህን የውጭ ዘገባዎች ተመልክተን ነበር። ዜና ኢትዮጵያን በኢቲቪ ዜና ቻናል እንዲሁም በዶት ስትሪም አማራጮች መከታተል ትችላላችሁ ተመልካቾቻችን።